ችግሩ ገመድ ነው። የዚህ ማሽን ችግር እንግዲህ አብረን የምናየው ነው የሚሆነው። አሁን ፊውዝ የምትባል ነገር አለች። ፊውዟን ቼክ ላድርጋት ነው። ፊውዝ ምክንያት ይሁን አይሁን እንግዲህ ማሽኑ አይሰራም። ፊውዙን ቼክ ያደረኩ ነው። 7 አምፒየር ናት ፊውዟ 7 አምፒየር ናት። እስቲ ልሰካ። ማሽን እንግዲህ ምንም ድምጽ የለውም፣ ምንም አይሰራም ማለት ነው። አሁን ፈትቼ ቼክ አደርጋለሁ እስቲ ውስጥ ምን ችግር እንዳለ ፈትቼ ቼክ አደርጋለሁ። ፊውዙ እንግዲህ ፈትቼ አይቼዋለሁ፣ አልተቃጠለም። ስለዚህ አሁን ማድረግ ያለብኝ ዳይሬክት አድርገ ማየት ነው። ዲናሞን ዳይሬክት አደርጋለሁ። ከዛ ዲናሞ በዳይሬክት ይሰራል አይሰራም። አይሰራ ከሆነ ያው ዲናሞ ችግር ስለሚሆን ዲናሞ ተፈቶ ይስተካከላል። ዳይሬክት የሚሰራ ከሆነ ደግሞ የገመድ ችግር ነው የሚሆነው። ካልሆነ ደግሞ የኦን ኦፍ ችግር ነው የሚሆነው። እሱን አሁን እየፈታው ነው። ከኔ ጋር ሁሉ ተከታተሉ። በዚህ መንገድ እንግዲህ እፈታዋለሁ። በነገራችን ላይ ይህን ማሽን ብዙ ጊዜ የሚያቃጥለው ወር ገመዱም እንዲደክም እንዲቃጠል የሚያደርገው ሽንኩርት ሳትከትፉ ሙሉ ስትከቱ ነው። እንግዲህ ይሄ እንደዚህ አይነት ችግር የሚከሰተው ጥንቃቄ አድርጉ ስትጠቀሙ። አሁን እንግዲህ ይሄን ዲናሞ ብቻው ነው ቼክ አድርጓለሁ። ዲናሞ ብቻው ቼክ አድርጓለሁ። ይሰራል አይሰራም አሁን የማየው ነው የሚሆነው። የራሱ ገመድ እንዳያችሁት ነጭ ነው። ይሄ ጥቁሩ ገመድ ሌላ ነው። ይሄ ገመድ የሚሰራ ነው፣ ፓወር አለው። ይሄን ገመድ ነው እንግዲህ ቼክ የማደርገው። በዚህ ገመድ ነው ቼክ የማደርገው። ተከታተሉ። እንግዲህ አሁን ሰክቼ የማየው ነው የሚሆነው። መስራቱና ለመስራቱን ተመልከቱ። ችግሩ ገመድ ነው። አሁን ገመድ ቀይራለሁ። ገመድ ሲቀየር የሚታየው ነው የሚሆነው። እስካሁን ድረስ እንግዲህ በተመለከታችሁት መጀመሪያ ፊውዝ ቼክ አድርጋለሁ። ፊውዝ እንግዲህ አልተቃጠለም። ቀጥሎ ደግሞ ገመዱን ቼክ አደረኩ። ገመዱን ቼክ ሳድርገው ይሰራል። አሁን ገመዱን ሲቀይር የምታየው ነው የሚሆነው። ገመዱን መጀመሪያ እዚህ በሳኑ ላይ ያለው 4 ገመድ አለ። ከአራቱ አንዱ ከላይ በኩል ያለው የፕሬሱ ኦን ኦፍ ስለሆነ ያችን ኦን ኦፍ ጋር ማገናኘት ነው። አሁን እኔ ያደረኩ ያለው ከነጯ እንግዲህ ትንሽ የዋ ነገር ቆርጬ አውጥቻለሁ። ያችን ቆርጬ ያወጣው ደግሞ አሁን የማስገባው ገመድ ወደ ውጪ ስትጎትቱት ገመዱ እንዳይወጣ ነው። እሷ ውስጥ እንግዲህ ከነጩ ቆርጬ ያቺ ትንሽዬ ነገር አስገብቻለሁ፣ ገብታለች። እንግዲህ ያቺ ትንሿ ነገር ሲገባ እንደፈለጋችሁ ብትጎቱት እንኳን ገመዱ ሊነቀል ሊበጠስ ሊወጣ አይችልም። እንደዚህ አይነት ሰፍቲና ጥንቃቄ ማድረግ ይኖርባችኋል ስትሰሩ። ካልሆነ ደግሞ ስታሰሩም እንደዚህ አይነት ሰፍቲ መደረጉና አለመደረጉን ቼክ ያደረጋችሁ ማሰራት ይኖርባችኋል። አለዚያ ስትጎቱት ይበጠሳል። አሁን ከቦክስ ጋር ባለው በ4 ገመድ ውስጥ በአንዷ ላይ አንድ ፓወር እሰጠዋለሁ ወይም ኒውትራል እሰጠዋለሁ ለቦክሱ። ከዛ አንዱን ደግሞ ከዲናሞ ጋር አገናኘዋለሁ ማለት ነው። የቀረው ከቦክሱ 2 እና ከዲናሞ 1 ከዛ ደግሞ ፓወሩ 1 ነው። 3 ነው የቀረው። ከሶስቱ አንዱን ከኒውትራል ጋር ዲናሞን አገናኘዋለሁ። አንዱን ደግሞ የቀረውን ከቦክስ ጋር አገናኘዋለሁ። ሁለቱ አንድ ላይ ነው የሚታሰሩት በነገራችን ላይ። እሱም በደንብ አድርጌ እንግዲህ በደንብ አድርጌ እያሰርኩ ነው። በደንብ ተከታተሉ። በዚህ መንገድ በደንብ አድርጌ አሰርኩ ሶስቱንም። አሁን 3 ነበረ ያገናኘሁት ገመድ፣ 3ቱንም በዚህ መንገድ አገናኘሁት። አሁን የሚቀረው እንግዲህ ያችን ሰፍቲዋን ማስገባት ነው። ሰፍቲዋን እንግዲህ እዚች ቦታ ላይ ነው የምትገባው። ይሄው አስገብቻታለሁ። ሰፍቲ ገብቷል። እንግዲህ መክደን ነው። ሰፍቲው በኩል ትንሽ ማስገቢያዋለች። እሷን አይታችሁ በእሷ በኩል በቃ እንደዚህ ቁጭ አድርጋችሁ ማስቀመጥ። ከዛ በኋላ የፈታሁት ብሎን አለ። እሱም ብሎን አስሯለሁ። ብሎኑ ሳስር በደንብ ተመልከቱት። 4 ብሎን ነው። 4ቱም ብሎን በደንብ አድርገ አስረዋለሁ። ከዛ በዚህ መንገድ 4ቱም ታስገቡና በደንብ አድርጋችሁ ማሰር ይኖርባችኋል። ልክ እንደዚህ በደንብ አጥብቃችሁ ማለት ነው።
ከልክ በላይ ደግሞ የምታስሩ ከሆነም እስፋናቱ ይሆናል አይዝም ብሎን ከልክም ያለፈ መሆን የለበትም። በደንብ ሳይታሰርም መቅረት የለበትም። እንግዲህ በልክ ማሰር ነው ያለባችሁ። በዚህ መንገድ አራቱንም ብሎን አሰርኩ። አሁን የማደርገው ሰክቼ ቼክ ማድረግ ነው። ይሰራል አይሰራም ምለውን ቼክ አድርጓለሁ። አሁን እሰካለሁ። ይሰራል አይሰራም። እንግዲህ የቀየርኩት ገመድ አያችሁት። አሁን ነጭ ነበረ ወደ ጥቁር ገመድ ቀይሬያለሁ። ባለ 3 ነበር ባለ 2 ቀይሬያለሁ። አሁን ይሰራል። ሞተሩ እንግዲህ ተመልከቱት። ከላይ በኩል መጣ ነው ያለው። ትንሽ መደረጃ አለ። እሱ ስለካ ደግሞ እየሰራ ነው ያለው። እንደዚህ አድርጋችሁ በቤታችሁ ውስጥ ቢበላሽ እንኳን ራሳችሁ ማስተካከል ትችላላችሁ። አለዚያ ባለሙያም በዚህ መንገድ ይሰራል ማሳየት ትችላላችሁ። ባለሙያ የሆናችሁም ያልሆናችሁም የዩቲዩብ ቻናልን ሳብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንዲገናኝ ቀጣይ ይዤ የምመጣው ቪዲዮ የቦይለር አሰራር ይሆናል። ቻው ቻው፣ ደህና ሁኑ፣ ሰላም ቆዩ።